በመጨረሻም እንግዲህ እኛ የጠበቅነው ወልደው ከብደው ምናምን እናያቸዋለን ያልናቸው ሰዎች ባልጠበቅነው ባልገመትነው መልኩ ተለያይተዋል ማለት ነው። እንግዲህ አብርሽ የመጨረሻ ውሳኔውን ወስኗል ማለት ነው። ሩታ ባደረገችው ነገር ልቡ ተሰብሮ እስከ መጨረሻው ከእሷ ጋር መለያየት ነው የፈለገው። ሩታም እንግዲህ ምንም ልቧ ራርቶ ወይ ይቅርታም አልጠየቀችውም። በቃ በዛው በአቋሟን የጸናችሁ ማለት ነው። በመጨረሻም እንግዲህ እነዚህ ሰዎች ላይለያዩ ላይገናኙ ተለያዩ። ወይኔ በጣም ነው የሚያሳዝነው የምር በጣም በፊት ማለት ነው። ያው ሩታ አመጣጧ ልክ ባይሆንም ግን በጣም ደስ የሚሉ ጥንዶች ነበሩ ዩቲዩብ ላይ መሀል ላይ ማለት ነው። በኋላ ግን የሆነ ዱባይ ከሄዱ በኋላ የሆኑ ሴቶች መምጣት ከጀመሩ በኋላ ነው መበጣበጥ የጀመሩት እንጂ በጣም የሚያምሩ የሚያስቀኑ ጥንዶች ምንደግፋቸው በቃ ዩቲዩብ ላይ መጀመሪያ ምንደግፋቸው እነሱን ነበረ። ከዛ ሀይሚና ብሩክ ናቸው የመጡት። ከዛ ማርክ ቤዛ በፊት ሄለንና ማርክ ነበሩ ከአብርሽና ከሩታ በፊት። ከዛ አብርሽና ሩታ መጡ። ከዛ ደግሞ ሀይሚና ቦራ መጡ እና ሁሉም ጥንዶች መጨረሻቸው መጣላት ነው። በቃ በነገራችን ላይ አንዳንዴ ማለት ነው ዩቲዩብ ላይ የሆነ የሰው ምላስ የማይወድለት ነገር ቢኖር ፍቅር ነው። የፍቅር ህይወታችሁን ሶሻል ሚዲያ ላይ አታውጡ የሚባለው ነገር እውነት ነው። ሰው ያየው ነገር አይበረክትም። የሰው ምላስ እንጨት ይሰብራል ሲባል እኔ አላምንም ነበር፣ ግን አሁን ትክክል ነው። ለካ የሰው ምላስ እንጨት ይሰብራል፣ ይሰባብራል። እና ምንድነው እነዚህ ልጆች በቃ ሁሉም ካፕሎች ዩቲዩብ ላይ የመጡ ካፕሎች ፍቅራቸው በጭራሽ ነው ማይበረክተው። በቃ ሁሉም ተለያዩ በጣም ሁሉም እና የአብርሽና የሩታ ደግሞ በስማ መጨረሻው እንደዚህ በጣም ብዙ ህይወት በጣም ብዙ ሰው እነሱ ትልቁ ጥፋታቸው ምንድነው? በጣም ብዙ ሰው ህይወታቸው ውስጥ አስገቡ። ህይወታቸው ውስጥ በጣም ብዙ ሰው አስገቡ። በመጀመሪያ እነዚህ ልጆች ለመለያየታቸው ዋናው ምክንያት ሩታ ከልክ በላይ ለአብርሽ ፍቅር መስጠቷ ነው። ገባችሁ? መለማመጧ ሶ ምንድነው ብዙ ጥፋት እያጠፋ ይቅርታ ስትለው አብርሽ የትም አትሄድም የሚል ስሜት በውስጡ አደረ። በቃ ተወደኛለች፣ ታፈቅረኛለች፣ ከዚህ በኋላ የትም አትሄድም። ሲቀጥል ደግሞ አረገዘች። ስታረግዝለት የበለጠ የልብ ተሰማውና በፊት ሲያደርግ የነበረው ከሴት ጋር ሲለጣጠፍ ታው ተብሎ ነበር አይደል? ያን ነገር ታው። ከዛ መሀል ላይ ስታረግዝ ደግሞ ደገመው ሌላ ማለት ነው። በቃ አርግዛለች፣ የትም አትሄድም አይነት ነው። አሁን ግን ሩታ ቤተሰቦቿ ጋር መገናኘት ጀመረች፣ የቤተሰብ ምክር መስማት ጀመረች። ከዛ በኋላ አብርሽም ቀጠለበት። መጨረሻቸው እንግዲህ ይሄ ሆኗል ማለት ነው። አብርሽ እንግዲህ ፈርሞላታል። ያው ፈረመ እንግዲህ ተለያዩ ነው። ግን እንደዚህ ፈረመላት ማለት ተለያዩ ማለት አይደለም። ሊታረቁ ይችላሉ። ምክንያቱም ትልቅ ማለያያቸው በመሀላቸው አንድ የሚያደርጋቸው ሰው አለ፣ ልጅ አለ። አሁን እናንተ ዩቲዩብ ላይ እኛን ምንድነው የምታስተምሩን? አንድ ጥያቄ እንጠይቃችሁ። ምንድነው የምታስተምሩን? ፍቅር አላችሁ፣ አስተማሩን አልን ፍቅርን። ከዛ በኋላ አረገሽ፣ ከዛ በኋላ ወለድሽ፣ ከዛ ወልዶ መለያየት፣ ልጅ ለየ ብቻ ማሳደግ፣ መደባደብ፣ መጨቃጨቅ፣ መነታረክ። በቃ ከእናንተ ይሄን ነገር ነው የተማርነው። ሌላ ደግሞ ሴቶች አንዴ ከቆረጡ ካላስ የሚወድግ ሰው ሲጠላህ ለማየት ላይኑ ራሱ ይጠላሃል። እና የሚወዳችሁ ሰው አይጥላችሁ፣ የሚወዳችሁ ሰው አይዘንባችሁ፣ የሚወዳችሁ ሰው አይተግዝባችሁ። እና እንደውም አብርሽ ሩታን እኔ እንዲህ በቀላሉ ይፈታታል ብዬ በተአምር ነው ያላሰብኩት። እሱ ደግሞ በተራው ወይ በቀላለው አስለቅሳለሁ ይላል ብዬ ነበር ያሰብኩት። ግን እሱ ያን ነገር አላደረገም፣ ለመበቀል አላሰበም። እሱ ያደረገው ነገር ቢኖር በቃ ከሷ መራቅም ነው የመረጠው። እንለያይ የሚል ጥያቄ አቅርቦላት እንግዲህ ወረቀቱ ላይ ፈርሞላት እስከ መጨረሻው እንግዲህ ተለያይተዋል ማለት ነው። በጣም ነው ያዘንኩት የምር። በዚህ መልኩ ይቋጫል ብዬ እነሱ ፍቅር አላሰብኩም። ህይወታቸው ውስጥ በእርግጥ በጣም ብዙ ሰው ማስገባታቸው፣ ሁሉም እየገባ እንዲያወካ መፍቀዳቸው ለፍቅራቸው ያም ሁሉ እኔ እኮ ሩታ እኮ በዚህ ልክ መጨከኗ በጣም ገረመኝ የምር። የሚወዳችሁ አይጥላችሁ ይባላል። ያን ያክል እንደዛ አልቀሰሽ ደምናሹ አንቺ ተሰድበሽ የደም እንባ እኮ ነው። ሩታ እኮ በአብርሽ እኮ ማለት ነው አብርሽን ለማግኘት ያለቀሰችው እንባ ኦ ማይ ጋድ። ሲጣሉ እሱ ትቷት ሲሄድ፣ ቤተሰቦቿ ሲያባረሯት፣ ከቤተሰብ ስትወጣ፣ ትምህርቷን ስትተው፣ ሁሉን ነገር እኮ የተሆችለትን ሰው እኔ እንዲህ በቀላሉ መተዋ በጣም ይገርመኛል። በቀላሉ እንዲህ ልብሽ መቁረጡ፣ ቤተሰቧ እንደዛ በጣም ከፍና ዝቅ ተደርጎ ተሰድበው እና ያ ሁሉ ነገር ሆኖ አሁን ግን ሩታ ምርጫዋ ብቻዋን መሆን ነውና በይበልጥ ደግሞ ከአብርሽ እንዳትርቅ የሚያደርጋት ልጅ ነበረ። ግን ይህን ነገር አላሰቡም። ልጃቸውን አንድ ላይ ሆነው ፍቅር የፈለገ ቢበድልሽ ሩታ አንዳንዴ
ብዙ ነገር በድሎሻል። አዎ ግን ለልጅ ስትይ የሆነ መበደል መከፋት ትንሽ እስኪያድግ ራሱ ልጁ ነፍስ አውቆ ወይ እናቴ ጋር ወይ አባቴ ጋር እስኪል ድረስ መታገስ ነበረብሽ። ምክንያቱም ልጁ የእናትና የአባቱን ፍቅር እያየ ማደግ አለበት። በእርግጥ አንድ ላይ ሆናችሁ እንዲሁ ከቀጠላችሁ እንዲሁ እየተደባደባችሁ እንዲሁ ሴት እያመጣ እንዲሁ ቤትሽ ሴት እያመጣ ወንድ እያተራመሰ እንደዛ ሁኖ ከሚያርግ እንዲሁ ብቻሽን ብታሳድጊው ይሻላል። ግን አብረሽ ምናልባት የሚስተካከል ከሆነ ይሄን ነገር ማድረጉን የሚተው ከሆነ ለልጁ ሲል መቼም ልጁን መጥፎ ነገር እያሳየ እዛ ቤቱ አምጥቶ ሚስት እያለችው ሴት እያቀፈ እየሳመ ያመጣል ብዬ አላስብም። ነገሩ ልጁ ደፋር ነው፣ ያመጣል እኮ እንደዛ አድርጎና ያን እያየ ከሚያርግ መለየት ይሻላል። ግን ደግሞ አብረሽ ተመክሮ ለልጁ ሲል ሊስተካከል ይችላል። አሁንም ቢሆን ለልጁ ሲል ነበር አይደል ወደ አንቺ የመጣው እና ከምንም በላይ ግን ልጅን ያለ አባት ማሳደግ በጣም ከባድ ነው። የልጅ ጥያቄ አለ። አባቴ ይላለኝ፣ እዛ ደግሞ አባት አምጪ ልጄን ይላለኝ፣ እናትም ልጇን ትፈልጋለች። ብቻ በአንድ ላይ እንደማሳደግ የሚሆን ነገር የለም። ግን እግዚአብሔር ካላለው ደግሞ በጭቅጭቅ በንተረክ የእናንተን ጸብ የእናንተን ዱላ እያየ ከሚያድግ እንዲሁ ብቻችሁን ብታሳድጉትም ጥሩ ነው ከመጨቃጨቅ። ግን እንደ ሀሳብ አንድ ላይ ሆነው ቢሆን አሪፍ ነበረ። ብቻ ግን ሩታ አብርሽን ነገር ስለፈረመላት ደስ ብሏታል። ሀብቱን መካፈሉ ምናምን የፈለገች ይመስለኛል። ብቻ በአጠቃላይ የቤተሰብ ጥያቄ መመለስ ትፈልጋለች። በቃ ቤተሰብ ሀሱ ጋር አብረሽ ያፈራሽውን ሀብት ንብረት ይስጥሽ፣ ከዛ በኋላ ዘና ብለሽ ትኖሪያለሽ ነው። 2 መኪና ካለው 1 መኪና ይሰጣታል። 2 ቤት ካላቸው አንዱን ቤት ለሷ አንዱን ቤት ለሱ ያደርጋሉ። ኮንዶሚኒየም 2 ጊዜ ይመስለኛል የገዙት። ስለዚህ አንዱን በሷ ስም አንዱን በሱ ስም ያደርጉና ሁለታቸውም የግል የግላቸውን ይከፍላሉ። ያላቸውን ዩቲዩባቸውን እሷም አላት የሱም አለው በቃ ስለዚህ ይህንን ልጇን ይዛ ይህንን ሀብት ይዛ ልጇን በደንብ ማሳደግ ትችላለች። ለልጁም ከፈለገች ተቆራጭ ታስደርጋለች። ካላስ ምንም አይጎድልባትም ሩታ። አሁን ነገ ሌላ ወንድ ይዛ ትመጣለች። ግን ለልጇ ሌላ ወንድ ይዛ ስለመጣች አይደለም፣ ለሷ በቃ ለልጇ የሚመቸው የራሱ አባት ነው። አብረሽም ሌላ ሴት ጋር ሊሄድ ይችላል። ግን ደግሞ ልጁ ከሱ ጥሩ ፍቅርን እያገኘ ቢያድግ ደግሞ የበለጠ የተሻለ ነው እንጂ እሷም ወንድ አታጣ እሱም ሴት ያጣ። ሄርሜላ አለች ባጣ ቆይኝ አሁን ትመጣለች። እውነት ሄርሜላ ጨክናት ሄዲውን አሁን ጓደኞቹም ሁሉም ከሱ ራቅም ብለዋል። አሽቃበጣችሁ አለያያችሁ። አሁን ታዲያ ከተለያዩ በኋላ ደስ ብላችሁ አትመጡም እንዴ? እንኳን ደስ አላችሁ። እና ያው እና አብረሽ ቪዲዮ ከመልቀቃቸው በፊት በእርግጥ አንዱ ጠፋ ይላል፣ አንዳቸው ጠፋ፣ አንዳቸው እርስ በርሳቸው የሚጣሉት ነገርስ እናንተ በአብረሽና በሩታ ህይወት እርስ በርሳችሁ የምትጣሉት ነገር እኮ ነው የሚገርመኝ። እነሱ ለተጣሉ ሌሎቹ መጣላታቸው አሽቃባጮቹ ሁሉ ይጣላሉ። እና እንደው ፈጣሪ በሰው ህይወት ገብቶ ከመፈትፈት ይጠብቃችሁ። ምን አለ እነዚህ ልጆች እንዲስማሙ ብታረጉ እናንተ ገብታችሁ ከምታወቁ ማለት እና እንግዲህ ደስ ብሏችኋል ብዬ አስባለሁ። እንዲለያዩ የምትፈልጉ ሰዎች ደስ እንዳላችሁ ባለሙሉ ተስፋ ነኝ። እንግዲህ ያው ፈጣሪ ፍቅራችሁ ይመልስላችሁ። ሌላ ምንም ማለት አይቻልም። እንግዲህ ከቆረጠሽ ሴት ልጅ ቆረጠሽ ነው የሚባለው ነገር እውነት ነው ብዬ አስባለሁ።